ልባዊ ሰላምታችን በእያላችሁበት ቦታ ይድረስ እያልኩ ከብላክ ላዮን ሚዲያ ተስፋዬ ወልደስላሴ ነኝ። ግንቦት 12 ቀን የዛሬ 3 ዓመት አንድ ታሪካዊ ክስተት በራስ አርበኛ ዘመነ ካሴ የትውልድ ቀዬ ላይ ተፈጽሟል። ይህ ታሪካዊ ጀብዱ ምን ነበር? ለዛሬ 3 እንግዶች ይዤላችሁ ቀርቤያለሁ። በቀዳሚነት ይዤላችሁ የቀረብኩት እንግዳ የአርበኛ ዘመነ ካሴ ታላቅ ወንድም አርበኛ ገደፋው ካሴ ነው። ከሱ ጋር ያደረኩትን ቃለ ምልልስ በቀዳሚነት አስደምጣችሁና ቀጥዬ ወደ ሌሎቹ 2 እንግዶቼ አመራለሁ። አብራችሁ ይቆዩ። አመሰግናለሁ። በቅድሚያ ሙሉ ስምህን ማልበል? ገደፋው ካሴ ይባላለሁ። የአርበኛ ዘመነ ካሴ ታላቅ ወንድም ነኝ። ታላቅ ወንድም። መልካም። ያው ታላቅ ወንድም እንደሆንክ ይታወቃል። አርበኛ ገደፋው ካሴ የራስ አርበኛ ዘመነ ካሴ ታላቅ ወንድም ማለት ነው። ምንድነው ዛሬ ግንቦት 12 ነውና ይሄ ታሪካዊ የሚባል ቀን ነው። የዛሬ 3 ዓመት ታላቅ የሆነ ክስተት ተፈጽሟል በእናንተ አካባቢና እንዴ ያን ቀን እንድናስታውስ ብዬ ነው ስልክ ወደ አንተ የመጣሁትኝ። አንተ በዛ ሰዓት የት ነበርክ? በምን ሁኔታ ላይ ነው የነበርከው? እስኪ አጠቃላይ የነበረውን ስዕል ብታስጨብጠኝ። እንግዲህ የዛን ጊዜ ከአርበኛ ዘመነ ካሴ ጋርና ከጓደኞቹ ጋር ካለንበት ሰፈር ትንሽ ወጣ ብለን ሰፈሩን ለቀነው ብንቀር ይሻላል ብለን ወጣ ብለን አድረን ወደ ማፍረን ምሽት ወጥተን ወደ ላቸው አድረን ጠዋት 12 ሰዓት ከምናምን ላይ ይመስለኛል። እንግዲህ በአጋጣሚ ሆኖ ቀኑም 12 ነው፣ ሰዓቱም 12 ሰዓት ከምናምን ነው። በአጋጣሚ እንግዲህ አብረን ያደረነው ሰዎችም 12 ነን። የሚገርም ነው። በ12 የተገጣጠመ ነበር። ወደ ከሰፈር አካባቢ እንደ ቸንዳ እንደ ድንኳን ምናምን አለን። ወደዛ ስንሄድ ስንደርስ ያልጠበቅነው ሁኔታ ተፈጠረ። በግራ በቀኝ አሉ። ልክ በቃ ሀ ብለን እንደምንጠራው ፊደል እዛ ውስጥ ላይ ያስገቡን። ከዛ ውስጥ ያስገቡን ድሽቃ 2 ድሽቃዎች ጠምደዋል። ያው ተኩሱ ተጀመረ። ውስጥ አስገብተው ነው ስንታይ መጀመሪያ ተኩሱን እንደ ባልሳሳት እነሱ ናቸው የጀመሩት። ቆዩ እናንተ ቦታ ያዙ፣ ቦታ አመቻቹ፣ እንዳትተኩሱ ቆዩ እነሱ የጀመሩት አለን ዘሜ። ከዛ እንግዲህ በቃ ግራን ያጋባ ሁኔታ ነበር። ግን ሆኖም እግዚአብሔር ቅዱስ ሚካኤል ረድቶን በሳስታውስ ለእነሱ በስተግራ ለእኛ በስተቀኝ ነው ወደ ፈክናቸው ተአላላ የሚታዩ። አሁን ለእኛ በስተግራ ለእነሱ በስተቀኝ ብለው የሚጠሩት ደግሞ በጣም የልዩ ኃይል ልብስ የለበሱን መከላከያ ልብስ የለበሱ ቅልቅል ናቸው። እና ዋጃቸው ልዩ ኃይል ልብስ ለብሰዋል። የሆነች አረንጓዴ ጫቄ ነገር ተገፍሯት በጣም ከተዛዟል። በጣም ፈጣን ነው። የእሱ ልጆች በፍጥነት እንዲቀርቡን አደረገና የመሩ ከመጡት ፖሊሶች በፍጥነት አንዱ በጣም ቀረበ። ደፋር ነው። ያው ተኩስ እጅ በእጅ ያደረግን ጀመርን። እንግዲህ እግዚአብሔር ፈቅዶት እነሱ ይወድቃሉ፣ ከእኛ ሰው አይወድቅም። የቅዱስ ሚካኤል እሱን የተከበደልን እና የመራ ከመጣቸው ፖሊሶች አንዱ በፍጥነት ቀረበን። ቦምብ ይጠቀማሉ። ቦምብ እየተጠቀሙ ሲጠጋን ከአርበኛው ጋር በቃ ተደራረሱ። ያ በፍጥነት የመጣው ፖሊስና ዘሜ በጣም ተቀራረቡ። እንዲህ አድርጉ እያለ በኦቶ ስምሪት የሚሰጠን የነበር አሁን ወደ ተኩሶ አሁን እንደዚህ አድርጉ እያለ የሚሆነ የነበር ዛን ጊዜ እና በቃ ቦምብ እየተጠቀሙ በመጡበት ስትሪት መሀል ላይ በፍጥነት ልጁ መጥቶ ከመሀላችን
ደረሰ። እንዳጋጣሚ ሆኖ በቃ ፊት ለፊት ነው ከአርበኛው ጋር ፊት ለፊት ሊጋጠሙ ሲሉ በሁለት ጥይት እሱንን መጥተው ከፊታችን ነው። በጣም እኛም ተወዛግበን ነበር ስለደረሰ። ያው በቀላሉ እንግዲህ ዘንዬ ምናልባት አንተ አልነግርህም በቀላሉ እንንቀል ሽሽ ምናምን ብለን አታሸሸው ሰው ነው እና ልጆቹም በእውነት ዘንድ የነበሩ ልጆች የእሱ ጓደኞች በጣም የሚገርሙ ነበር። አሁንም የእነሱ ኃይል ይጨምራል። ሪዘርቭም ስለነበራቸው ይመስለኛል የእነሱ ኃይል ይጨመራል። የኛ ሊጨመር ኃይል የለንም ነበር በወቅቱ። ከኋላ በጣም እኛም ከበደን፣ መንቀልም አልቻልንም። እንዳንሸሽ እንዳንነቅል አስገብተውናል ቅርጽ ውስጥ እና በጣም እንዲሁም አሁን የማይረሳኝ ሴትና ወንድ አንድ ሴት በጣም ፈጣን ሴት ናት። የልዩ ኃይል ልብስ ነው ለብሳ ያለ ከአንድ ወንድ ጋር አሁንም ልክ እንደ ፖሊሱ ውስጥ ላይ መጥተው ሲገቡ በሬ ወይም በሮሆን ይባላል እሱ ልጅ ነው። ማን ሁለቱንም ማስቀራቸው ማን በሪሁን ወይም በሬ ይባላል የእሱ ልጅ ነው። ያው እሺ አውቅት ይሆናል። እሱን በጣም ፈታኝ ነበሩ እነዚያ ሰዎች። እነሱን ማስቀረልን አንድ ስናይፐር የያዘ በእነሱ ከቀይ ቦኔቶች ነው ተክተቆን መጣ። በቃ ሌሎች እየወደቁ ጓደኞች ምንም አልፎ መጣ። እንደው ጥይት የሚመታው አይመስልም። እሱንም በሬ መጣው። ከዛ እነሱ ኃይል አላቸው እኛ ኃይል የለንም። በወቅቱ ስንቸገር ከኋላ ታላቅ ወንድማችን አለ ምድረቱ ካሲምባም እሱ ከኋላቸው ተኩስ ከፈተባቸው። ከኋላቸው ተኩስ ሲከፍት የተወሰነ ግራ መጋባትና መደናገር እንትን ሲል ያው ለመንደሩ ቅርበነን እሱ ተኩስ ሲከፍት እናታችን ደግሞ ገብታ አማራጭ ስታጣ ቀፎውን ደፋችው። የንብ ቀፎ ሁለቱን ንብ ቀፎ ስትነካው እንግዲህ የእግዚአብሔር ቸርነት ነው። ከዛ ንቡም የራሱን አስተዋጽኦ እንትን አለ። እሱ ተኩስ ሲከፍትባቸውና ንቡ ሲያይላቸው የተወሰነው ኃይል እኛን የሚጨፈጭፈው ኃይል አፈሙዙን ወደ መንደር ትንሽ ወደ ቤቱ አካባቢ አዞረልን። ወደ ታላቅ ወንድማችን የተወሰነ ቦታ ካለንበት ነቅለን አንድ ቦታ ያዝነ። ሌሎች በቀኝ ምንም ሳይታፈስ የቆየ ኃይል ደግሞ በቀኝ በኩል እንትን ብሎ ደግሞ አሁን እንደገና ቦታ አሰዘን። አሁን አስጎለሸ ለሶስተኛ ጊዜ ማለት ነው። አዎ እና የተፈጥሮ ደንጋለ ከዛ ላይ እንትን ስንል በአጋጣሚ ሰለሞን ይባላል የኛ ብሬን ተኳሽ ልጅ ተቆረጠብን። ተቆርጦ እኛ አላስታወስንም። አረበኛው ሰለሞን ቀርቷል። ሰለሞን ተቆርጦ አለንና እንዲህ ብሎን ተመልሶ ጆሲ ይባላል አንዴ ማርቆስ ከሆነ ትግሉን ያደረው ጆሲ ይባላል ከኛ ጋር ያደረ ልጅ እሱና አረበኛው ጥሰው ገብተው እሱን ያን አርበኛ ዘነነ ተኳሹን አወጡ። አወጡልን። ተመልሰው ገብተው ማለት ነው። ተመልሰው ውስጥ ገብተው እኛ በጣም ግራን ያጋባ ነበር ተኩሱ። ያው እነሱ በብዛትም በስደትም ስለያዙ እኛ ለጊዜውም ቢሆን ትንሾች ነን። ከዛ እሱንን አመጡልን። ብሬኖች በስራ ተጠመዱ። እንግዲህ እነሱ ድሽቃ ነው የኛ ሁለት ብሬን በወቅቱ አንድ ስናይፐር ነው የነበረን። እዛ ከእኔም ጀምሮ የነፍስ ወከፍ ክላሽ ዘናል። እንግዲህ እንደ አጋጣሚም ሆኖ ያው የሚገርም ውጤታማ ነበር። የሚገርም ስንተኮስ ሲወጡ ነው የምናያቸው። በጣም ንቀውን ምንም እንዳያመጡ ብለውን ስለነበር
ግነታቸው ነበር። ያው እውነት ለመናገር በተኩስ ብዙም አንቸገርም፣ ልምዱም ነበረን። የእሱ ልጆች እሱ ጋር ያሉ ልጆችም ወታደሮች ናቸው። በጣም ውጤታማ ነበርን። ከዛ መደበኛ ውጊያ ያደረግነው ከታች በኋላ ያለውን ታላቅ ወንድማችንና ንቡ እንትን ብሎልናል። ከፊት ያለውን ያልገባ ኃይል እያመጡ እየጨመሩ መደበኛ ውጊያ ስናደርገው ወጣቱ ከኋላ ያው መስዋዕትም እየከፈለ ቢሆን መጥቶ ከኋላቸው የተወሰነ አስተዋጽኦ አደረገ። እንደዛ ሆነን እንግዲህ በእግዚአብሔር ቸርነት ተርፈናል። ለጊዜው ማስታወሰው ይሄንን ነው። ከዛ ወደ መንደር ተመልሰው ወደ ሰፈሩ እንትን ካለ በኋላ ንቡም ከተረጋጋ በኋላ የተለመደው የሚያደርጉትን እቃ መስበር፣ የጎተራ መናድ፣ ልብስ ማቃጠል ምናምን አድርገው ሬሳቸውን ሰባስበው ሄዱ። ከ12 ሰዓት ከምናምን እስከ 4 ሰዓት መደበኛ ውጊያ ነበር። እስኪ ስለ ውጊያው ጋር በተያያዘ የራስ አርበኛ ዘመነ ሚና እንዴት ነበር? እንደው በውጊያው ሂደት የሚገርም ነው። እኔ እንግዲህ ወንድም ብቻ ሳይሆን ጓደኛ ነው። በውጊያ ደረጃ ጓደኛ ነው። በተለያዩ ቦታዎች የተለያየ ቢንከራታ ምን ቢልም በዛ ነው እንጂ ጓደኛ ምን ግን የሚገርም ነው። ያን ሰውነቱን ዞት እንግዲህ እንደምታየው ዘሜ ሲፈጠር ጀምሮ ግዙፍ ነው እንደሚታወቀው። ግን ቦታ እየያዙ እንዴት ልጆቹን ቦታ እንደሚያስዛቸው እንዴት እንትን እንደሚል ወደ የጠላትን እንቅስቃሴ በህት በኩል ማፈግፈግ እንዳለብን፣ በህት በኩል ወደፊት ያለውን ጠላት የተቆረጠውን ጠላት መምታት እንዳለብን በጣም ቦታ ይረባረም ነበር። ቦታ ያስዝ ነበር እና እሱ ባይገርምህ እሱና የተወሰኑ ልጆች ባሉበት ላይ ለጅቦም እጅ በእጅ ጨበጣ እነሱም ቦምብ የተካሄደ በመጀመሪያ እሱ ካለበት ላይ ነው እና እንግዲህ ብያለሁ፣ አይሰራም፣ አይሸሽም። እሱ ላመነበት ነገር ያው መሞት ነው፣ ወደፊት ነው እና የሚገርም ነበር። እስኪ ስለ መሳሪያ እንትኑ እናውራና ስለ ስብጥሩ እናንተ ጋር ያለውን በተወሰነ ልታነሳልኝ ሞክረሃል። እናንተ ጋር ያለው የነፍስ ወከፍ መሳሪያና የቡድን መሳሪያ እንዲሁም ከጠላት ኃይል የነበረውን የመሳሪያ ስብጥሩ የምትነግረኝ። እንግዲህ እኛ ሁለት ብሬኖች፣ አንድ ስናይፐር ነው ያለን። ሌሎቻችን ክላሽ ነው ዘጠል ክላሽ ነው ያለ። ግን ከማይታል እኔ በእግዚአብሔር ስም ምነግርህ አሁን ላይ ሁላ ሳስበው ማይታል ነው። አሁን ሁላ ኃይል እንግዲህ ድሽቃዘዋል። ብሬን ስናይፈር የነሱ እንደ ጉድ ነው። የእነሱ በጣም አደገኝነታቸው የነበር በወጡ ሰው መጥተን መሳሪያ ማንሳት አላስነሳ ነው። በጣም ጎበዝ ናቸው። ባለ ስናይፈር ተመቶ ወድቋል። አላስነሳ ነው አሉ። ይሄ እነሱ ከባድ መሳሪያ ቡድን መሳሪያ የምትለው እንደ ዲሽቃ ማለት ነው። አዎ ዲሽቃው አላስነሳ ነው። ያው ሽፋን ይሰጣሉ። የተወሰነ እንደሆነ የነፍስ ወከፍ መሳሪያ አንስተንባቸዋል። ጥይት የተወሰነ ያው ጥይት ያነሳት ያው ፓርቶ ዶቁ እነሱ ሰው ይባላል የተለኛ ጠላት ተመከረው ያን ከዛ እንደዛ አድርገን ነው እንጂ በአጋጣሚ ራሴን ብገልጽልህ 60 ጥይት ብቻ ነው በአጋጣሚ ይዤ ነበር። ከዛ አድርገን ኋላ እንደገና ጥይት የሞልተን ነው እንጂ በወቅቱ የእኛ ጥይት ይህን ያህል ምትለው አልነበርም። ግን ደፋርና ጭስ መውጫ ያጣም ከነሱ የተቀበልን እስከ 4 ሰዓት ተታኮስ ናቸው።
የሙሃይ ንብ እንዴት ነበር? እገዛው እስከምን ድረስ ነበር? ፐርሰንቱን አግዞኛል ብለህ አልተሳሳት። ምክንያት ያ ሰፈሩ ላይ ድንኳናችን ላይ የነበረው ኃይል ንቡ ባያደናብረው ኑሮ እየዘለለ ከአርሶ አደሩ ቤት ስለሚገባ ነው እንግዲህ ንቡ የራሱ አስተዋጽኦ ያደረገ። በዛ ላይ የጥይት ድምፅ አለ። አሁን እያቃጠሉኝ ምን እያሉ ማጠፉት እንጂ የቀፎ ብረት የሚባለውን አሁንም ቢሆን የተወሰነ አለ። ይገርም ነው ነበር። የጥይት ድምፅ ቀርቶ ሰምቶ ቀርቶ ከኢትዮጵያ ሮኬት አንዲት ሮኬት ብትፈነዳ ይነሰነስ ነበር ነው እና ያን ሰምቶ ተነስንሶ ነው በጣም 70% ሽፋን ወስዷል ብለን አልሳሳትም። ዋናውን ያዘልን እሱ ነው። የተለያየ ከባድ መሳሪያ የቀመሩትን እያስነቀለ ነው በረሃ አላቸው። ከዛ ሮጦ ሲመጡ ደግሞ የሚወርቁ ከኛ እጅ ነው። ቦታውን እኛ እናውቀዋለን፣ እናውቀዋለን፣ እነሱ አያውቁትም። ስለዚህ ንቡ ያባሮ ወደኛ ይልካቸዋል። ተወሰኑት እንዳየሆኑ ወድቀዋል። አሁን እንግዲህ ወደ 4 ዓመት ሆነው እንደው አሁን ላይ ምን ይሰማሃል? ያን ጊዜ ስታስበው አሁን ሚሊዮኖች ከአርበኛው ጎን ቆመዋል። ያኔ 12 ብቻ ነው የነበራችሁ። አሁን በመላው አማራ በርካታ ወጣት ሴቱም ወንዱም ታጥቆ ወጥቶ እየተፋለመ ይገኛልና እንደው ዛሬ ላይ ምን ይሰማሃል? የሚገርም ነው። ሳስበው ነው ያደርኩም፣ ሳስበው ነው ያረፈርኩም። ዛሬ በጣም እኔ ከዚህ በላይ ለውጥ የለም። ወጥቶ ነገር ከዚህ በላይ ለውጥ ከዚህ በላይ ማሸነፍ የለም። ምክንያት የዛኔ ብለዋል 12 ሆነን ክላሻችን እስቲ ግን ብቻችን የተዋጋነው። ዛሬ የቡድን መሳሪያ በየሰፈሩ በየአቅጣጫው አለ። በየጋንታው በየቲሙ ብሬን አለ። የሻለቆች ላይ 2-3 ዲሽቃ አለ። በጣም የሚገርም ነው። በጣም አጭር ጊዜ ነጣ ሮጥ ነው ብዬ ነው እንደኔ የተረዳሁት። ያኔ ብቻችን እንዲያሰቃየንን ጠላት አንድም በሌላም አንተከናቸር ማለት ይችላሉ። እና ለእኔ ከዚህ በላይ ነው እግዚአብሔር የማመሰግነው። እስካሁን ቆይቼ ይሄን ማየቴ ነው እና ደስተኛ ነኝ። ራሱ አድማጮች እንግዲህ ያዳመጣችሁት የራስ አርበኛ ዘመነ ካሴ ታላቅ ወንድም አርበኛ ገደፋው ካሴን ነው። ከዚህ ቀጥሎ ደግሞ ራስ አርበኛ ዘመነ ካሴ ካሉት እጅግ በጣም ታማኝና ጥንቅቅ ያሉ ኮማንዶች መካከል አንዱን ጋብዣለሁ።